ትምህርታችን ደግሞ የምንመለከተው ስለ ጉግል ድራይቭ ነው። ጉግል ድራይቭ ምን እንደሆነ፣ በሁለተኛ ደረጃ ደግሞ ጉግል ድራይቭ ጥቅሙ ምን እንደሆነ፣ በሶስተኛ ደረጃ ደግሞ እንዴት አድርጋችሁ ጉግል ድራይቭ መጠቀም እንደምትችሉ ከመጀመሪያ እስከ መጨረሻ አንድ በአንድ የማሳያችሁ ይሆናል። ቪዲዮን ላይክ እና ሼር እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ መደገፍ ትችላላችሁ። ኦኬ፣ ለዚህ ፐርፐስ ብዬ ያዘጋጀሁት ፒዲኤፍ አለ። ይህ ፒዲኤፍ ዲስክሪፕሽን ላይ ያስቀምጥላችኋለሁ። ከዛ አውርዳችሁ ማንበብ ትችላላችሁ። ኦኬ፣ ጉግል ድራይቭ ኢዝ ፍሪ ክላውድ ስቶሬጅ ሰርቪስ ፍሮም ጉግል። ይህ ነገር ፕሮቫይድ ያደረገው ጉግል ነው። ፍሪ ክላውድ ስቶሬጅ ሰርቪስ ነው። ሲምፕሊ ስቶሬጅ ነው ማለት ነው፣ በጉግል የተዘጋጀ። ይሄ ደግሞ ስሌት ዩ ስቶር ፋይል ኦንላይን፣ ፋይሎቻችን ኦንላይን ስቶር እንድናደርግ ይፈቅድልናል። እንዲሁም ደግሞ የተለያየ ቦታ ሆነን ፋይሉን አክሰስ እንድናደርግ እና ከተለያየ ሰዎች ጋር ሼር እንድንደራረግ ይፈቅድልናል። ኦኬ፣ ጉግል ድራይቭ ጥቅሙ ምንድን ነው ካላችሁኝ፣ አንደኛ ዩር ፋይል አር ሴቭድ አውቶማቲካሊ ኖ ሪስክ ኦፍ ሉዚንግ ዜም። ምን ማለት ነው መሰላችሁ? እንበልና እናንተ ጉግል ድራይቭ ላይ ገብታችሁ ፋይሎቻችሁን ኤዲት በምታደርጉበት ሰዓት ወይ ደግሞ ስራ በምትሰሩበት ሰዓት እንደ አጋጣሚ ፒሲ ሸትዳውን ቢያደርግ ፋይሎቻችሁ አይጠፋም፣ ምክንያቱም አውቶማቲካሊ ነው ሴቭ የሚያደርገው። ሁለተኛ ኢዚ አክሰስ ፍሮም ፒሲ ፎን እንደ ታብሌት፣ በፒሲ ብቻ የተወሰነ ነገር አይደለም። በስልካችን መጠቀም ትችላላችሁ፣ በታብሌትም መጠቀም ትችላላችሁ። ሶስተኛ ኮላቦሬሽን ኢን ሪል ታይም ዊዝ ፍሬንድ ኮሌጅ እና ክላስሜት፣ ከጓደኞቻችሁ ጋር ከስራ ባልደረቦቻችሁ ጋር እና ከክላስሜቶቻችሁ ጋር ኮላቦሬት አድርጋችሁ በግሩፕ ስራ መስራት ያስችላችኋል። አራተኛ ኢንቴግሬት ዊዝ ዋት ጉግል ዶክ፣ ሺት፣ ስላይድ፣ ፎርም እና አዘር ጉግል አፕ ጋር ኢንቴግሬት ይሁ መሆኑ በጣም ተወዳጅነቱ ከፍ ያደርገዋል። ኦኬ፣ ስለ ጉግል ድራይቭ ጥቅሙንና ማንነቱን በዚህ ልክ ካወቅ እና ታዲያ እንዴት ነው የምንጠቀመው ካላችሁ፣ ጉግል ድራይቭ ለመጠቀም አንድ ነገር በግዴታ ያስፈልጋችኋል። እሱም ጉግል አካውንት ነው። ጉግል አካውንት ካላችሁ ቀጥታ ወደ ብራውዝ በመሄድ ድራይቭ ዶት ጉግል ዶት ኮም ብላችሁ ትገባላችሁ። ምን አልካችሁ? ድራይቭ ዶት ጉግል ዶት ኮም ብላችሁ ትገባላችሁ። ልክ ድራይቭ ዶት ጉግል ዶት ኮም ብላችሁ ከገባችሁ ወዴት ነው የሚወስዳችሁ? ወደዚህ አይነት ኢንተርፌስ ይወስዳችኋል ማለት ነው። ኦኬ፣ እንዲህ ካልን በኋላ እነዚህ ነገር ላብራራላችሁ። ኦቨርቪው ኢንተርፌስ የሚመጣላችሁ እነዚህ ስለሆነ ማይ ድራይቭ ማለት የተለያዩ የፐርሰናል ፋይሎቻችሁና የተለያዩ ፎልደሮቻችሁ የሚገኝበት ቦታ ማይ ድራይቭ ውስጥ ነው። ኦኬ፣ ሼርድ ዊዝ ሚ ማለት ደግሞ ሰዎች ከእናንተ ጋር ፋይል ሼር ያደረጉበት ቦታ ነው። ሪሰንት የምንለው ደግሞ በቅርብ ጊዜ የከፈታችሁ ፋይል ፎልደሮች ካል እዚህ ጋር መታችሁ ማግኘት ትችላላችሁ። ስተርድ የምንለው ደግሞ በጣም ጠቃሚ የሆነ ዳታ ወይ ደግሞ ፎልደር በቀላሉ ለማስታወስ ስተር የምታደርጉት እንደዚህ አይነት ማለት ነው። ትራሽ የምንለው ደግሞ የማትፈልጉ ፋይል ካለ ወይ ደግሞ በስታት ዲሌት ካደረጋችሁ የጠፋ ፋይል የምታገኙበት ቦታ። ከዛም ደግሞ ያ ፋይል ካገኛችሁ በኋላ ሪስቶር የምታደርጉበት ቦታና ካልፈላጋችሁ ደግሞ ፐርማነንትሊ ዲሌት የምታደርጉበት ቦታ ትራሽ ይባላል። ስለዚህ ትራሽ ውስጥ ለምንድን ነው የምትገቡት? የጠፋ ፋይል ሙሉ በሙሉ ለማጥፋት ወይ ደግሞ የጠፋ ፋይል ሪስቶር ለማድረግ ማለት ነው። እዚህ ጋር ስተር ለምን ትገባላችሁ? ኢምፖርታንት የሆነ ፋይል በቀላሉ ለማስታወስ ስተር ያደረግናችሁ ፋይል ለማግኘት። እዚህ ጋር በቅርብ ጊዜ አክሰስ የሆነ ፋይሎችን ለማግኘት። እዚህ ጋር ሰዎች ለእኛ ሼር ያደረጉ ፋይል ለማግኘት። እዚህ ጋር ሙሉ ፐርሰናል ፋይል እና ፎልደሮቻችን ለማግኘት ማይ ድራይቭ ውስጥ እንገባለን ማለት ነው። ኦኬ፣ እዚህ ጋር ምን ይላል? ኢንተርፌስ ኦቨርቪው ማይ ድራይቭ ዚስ ኢዝ ዌር ኦል ዩር ፐርሰናል ፋይል እንደ ፎልደር ስቶርድ። ቅድም እንደነገርኳችሁ ማይ ድራይቭ ማለት የኛ ፐርሰናል ፋይል እና ፎልደር ስቶር የሚሆንበት ቦታ። ሼርድ ዊዝ ሚ ውስጥ የሚገባው ደግሞ ፋይልስ አዘር ሃቭ ሼርድ ዊዝ ዩ፣ ሰዎች ወይ ደግሞ ጓደኞቻችሁ ከእናንተ ጋር ሼር ያደርጉ ፋይል የሚታገኙበት ቦታ የት ነው? ሼርድ ዊዝ ሚ ውስጥ ገብታችሁ ነው። ሪሰንት የምንለው ደግሞ ቅድም እንደነገርኳችሁ ሪሰንትሊ አክሰስድ ፋይል፣ ለምሳሌ ከአንድ ሰዓት በፊት ጉግል ድራይቭ ላይ ገብታችሁ ወይ ደግሞ ከትላንት ጉግል ድራይቭ ላይ ገብታችሁ አንዳንድ ስራ ከሰራችሁ ሪሰንትሊ ውስጥ ከገባችሁ ሪሰንት ውስጥ ከገባችሁ ያን ፋይል የትላንተኛው ስራ ወይ ደግሞ ከአንድ ሰዓት በፊት የተሰራው ስራ ማግኘት ትችላላችሁ። ስታር የምንለው ደግሞ ኢምፖርታንት ፋይል ማርክድ ዊዝ ስታር፣ ከስታር ጋር ማርክድ ያረኩን እዛ ታገኛለህ። ትራሽ የምንለው ደግሞ ዲሌትድ ፋይል ዛት ካን ቢ ሪስቶርድ፣ ጠፍቶ ሪስቶር ለማድረግ የምታገኝበት ቦታ። ጠፍቶ ወይ ደግሞ ሙሉ በሙሉ ማለትም ፐርማነንትሊ ሪሙቭ ለማድረግ የምትሄድበት ቦታ የት ነው? ትራሽ ውስጥ ነው። ኦኬ፣ ጉግል ድራይቭ
እንዳልኳቸው ፍሪ አልኳቸው አይደለ? ፍሪ ክላውድ ስቶሬጅ ሰርቪስ ብለን አይደለ ፋይሎቻቸውን ስቶር የምናደርግበት። ኦኬ እንዴት አድርገን ነው ፋይሉን ስቶር ወይ ደግሞ አፕሎድ የምናደርግበት? በሁለት መንገድ ነው። አንደኛ ሲንግል ፋይል እና መልቲፕል ፋይል። ሲንግል ፋይል ፋይል አፕሎድ ነች። መልቲፕል ፋይል ደግሞ ፎልደር አፕሎድ ነው። ስለዚህ አንድ በአንድ ይሄ ስቴፕስ ነግራችኋል። ይህን ስቴፕን ተከትላችሁ መሄድ ብቻ ነው። ኦኬ ለሚሾዩ አሁን ምን ታደርጋላችሁ? የመጀመሪያ ስራ እዚህ ጋር ኒው የምትል በተን አለች አይደለ? እችን ክሊክ እናደርጋለን። ልክ እኛ ኒው የምትለው በተን ክሊክ በምናደርግበት ሰዓት አሁን ፋይል አፕሎድ ማለት ሲንግል ፋይል ብቻ ወደዚህ አፕሎድ ለማድረግ፣ ፎልደር አፕሎድ ማለት ፎልደር ውስጥ የሚገኙ ሁሉም ፋይል አፕሎድ ለማድረግ የሚጠቅመን ማለት ነው። ኦኬ አንድ ሲንግል ፋይልን አፕሎድ ላድርግ እስቲ። ለምሳሌ ይሄው ሲንግል ፋይሏን ብቻ አፕሎድ ለማድረግ ልክ ፋይል አፕሎድ የሚለው ክሊክ በማድረግበት ሰዓት ወደ ነው የሚወስደኝ፣ ፋይሉ ወደሚገኝበት ቦታ ሪዳይሬክት ያደርገኛል። ለምሳሌ እንበልና እቺን አንዱን ልውሰድና እቺን ምን ላድርገው? አፕሎድ ላድርገው። እዚህ ጋር መጥቼ ኦፕን ይለዋለሁ ማለት ነው። ልክ እኔ ኦፕን ስለው ወዴት ነው የሚወስደው መሰላችኋል? ማይ ድራይቨር ውስጥ ይወስዳል። ይኸው ፕሮግረስ ያሳያችኋል። አፕሎዲንግ ዋን አይተም። ልክ ሲጨርስ ደግሞ አልቋል ብሎ እዚህ ጋር ራይት ያደርግላችኋል ማለት ነው። ይኸው ፒዲኤፋችን ላይ አንድ ባንድ ይናገራል። ባይዘው ቹዝ ፋይል አፕሎድ ቱ አፕሎድ ሲንግል ፋይል እኛ የመረጥ ነው። ኦር ፎልደር አፕሎድ ቱ አፕሎድ መልቲፕል ፋይል አት ዋንስ ይላል። ሶስተኛ ሴሌክት ዘ ፋይልስ ፍሮም ዩር ኮምፒውተር፣ ፋይሉን ከኮምፒውተራችሁ ምረጥ ይላል። መርጠናል። ዩ ዊል ሲ አን አፕሎድ ፕሮግረስ፣ እንደነገርኳችሁ ፕሮግረሱ እዚህ ጋር የነበረው ማለት ነው። እዚህ ጋር የነበረው እሱ ምን አድርጉ? ዩ ዊል ሲ ያለ ታያለ። አፕሎድ ፕሮግረስ በአት ቦተም ራይት ኮርነር ልክ ነው። ሲያልቅም ያሳያል ማለት። ስለዚህ አሁን አልቋል ማለት ነው። አልቋል። ስለዚህ ምን ማድረግ አለብን? ኤክስ አድርግና ከዛ ቡክ ዋን ዶት የኤክሴል ፋይሉን ታገኛለህ እዚህ ውስጥ ማለት ነው። እሺ ኤክስትራ ቲፕ ድራግ አድርገህ ደግሞ ድሮፕ ማድረግ ትችላለህ እዛ ላይ። ይሄ የሚጠቅመው ፋስት አፕሎድ ለማድረግ ቶሎ በፍጥነት አፕሎድ ለማድረግ ይረዳል። ኦኬ ሌላ ነገር ደግሞ ክሬቲንግ ፋይል ኢን ጉግል ድራይቭ፣ እንዴት አድርገን ጉግል ድራይቭ ውስጥ የተለያዩ ዶክመንቶችን፣ ሺቶችን፣ ስላይዶችን ክሬት ማድረግ እንደምችል ላሳያችሁ። እሱን ክሬት የምናደርገው በጉግል ዶክስ፣ ጉግል ሺት እና ጉግል ስላይድ የሚሉ ነገሮች አሉ። እነዛ ነገር እንዴት እንደምናስገባ ስቴፕ በስቴፕ ስለተጻፈ እናንተ ማንበብ ትችላላችሁ። ኦኬ አሁን እዚህ ጋር ልምጣና ምን እናደርጋለን መሰላችሁ? ቀጥታ ኒው የሚለው ውስጥ እንግባ። ኒው የሚለው ውስጥ እንግባና እዚህ ጋር ጉግል ዶክስ ከማን ጋር ነው የምትመሳሰለው? ከማይክሮሶፍት ወርድ ጋር አንድ አይነት ነው። ስለዚህ ይሄ ጉግል ዶክስ የሚለው ክሊክ በማድረግበት ሰዓት ቀጥታ ወዴት ነው የሚወስደኝ? ወደ ጉግል ዶክስ ማለትም ከማይክሮሶፍት ወርድ ጋር አንድ ወደ ሆነው ነው የሚወስደኝ። ወይ ደግሞ ካልፈለጋችሁ እናንተ ወደዚህ ከመግባታችሁ በፊት doc.google.com ካላችሁ ወደዚህ ነው የሚያመጣችሁ። አንድ አይነት ነው ማለት ነው። ኦኬ እስኪ ከፍተን ጠብቆሽ። እንግዲህ ጉግል ዶክስ የምንለው ይሄ ነው። እዚህ ውስጥ ምን ታደርጋላችሁ? ልክ እንደ ማይክሮሶፍት ወርድ የፈለጋችሁ ነገር ትጽፉትና እዚህ ጋር ፎንት ሳይዝ መጨመር ትችላላችሁ፣ ቦልድ ማድረግ ትችላላችሁ፣ ኢታሊክ ማድረግ ትችላላችሁ፣ አንደርላይን ማድረግ ትችላላችሁ፣ ቴክስት ከለር መቀየር ትችላላችሁ። እዚህ ጋር ደግሞ ፎንት ታይፕ መቀየር ትችላላችሁ። እንደ ፍላጎታችሁ ማድረግ ትችላላችሁ። ልክ እንደ ማይክሮሶፍት ወርድ ማለት ነው። ኦኬ አሁን ወደ ጉግል ድራይቭ ሊመልሳችሁ። እንግዲህ እንዴት አድርጋችሁ ጉግል ድራይቭ ላይ ሆናችሁ በቀላሉ መንገድ ጉግል ዶክስ እንደምትጠቀሙ ለማሳየት አይል ብቻ ነው ይሄን የከፈትኩት ማለት ነው። ኦኬ ልስከነ ቢዚ እንዳያረግብን። እሺ ቀጣይ ምን ይላል? ጉግል ሺት እና ጉግል ስላይድ። ጉግል ሺት ስፕሬድሺት ላይክ እንደ ኤክሴል ነው። ጉግል ስላይድ ደግሞ ፕሬዘንቴሽን ላይክ እንደ ፓወርፖይንት ነው። ኦኬ እኛው የትኛው ነው? ከዛ እሱን ለማድረግ ምን እናደርጋለን? እዚህ ጋር መጣ ኒው የምትለው በተን አለች አይደል? ኒው የምትለው በተን ክሊክ እናድርግበት። ከዛ እዚህ ጋር ሺት ምን ታደርጋላችሁ? ጉግል ሺት ስትከፍቱ ከኤክሴል ጋር አንድ አይነት ስራ ነው የሚሰራው። እዚህ ጋር ደግሞ ጉግል ስላይድ ስትከፍቱ ከፓወርፖይንት ጋር አንድ አይነት ስራ ነው የሚሰራው። ስለዚህ እንዲያርጋችሁ በቀላሉ መንገድ መጠቀም ያስችላችኋል ማለት ነው። ኦኬ ሌላ ነገሩ ደግሞ እዚህ ጋር ኦርጋናይዝ ለማድረግ ፋይሎቻችሁ ፎልደር ክሬት አድርጋችሁ ፎልደሩ ሪኔም አድርጋችሁ ከዛም በኋላ ፎልደር ውስጥ ደግሞ ፋይል አፕሎድ ማድረጉ እሱን ላሳያችሁ። ኦኬ አሁን እንዴት አድርጋችሁ ፎልደር ክሬት እንደምታርጉ ጉግል ድራይቭ ላይ
እዚህ ጋር ትመጡትና ኒው የምትለው ክሊክ ታደርጋላችሁ። ልክ ኒው የምትለው ክሊክ በምታደርጉበት ሰዓት እዚህ ጋር ኒው ፎልደር የምትላለች እሷን ክሊክ እናደርጋለን። እሷን ክሊክ በምናደርግበት ሰዓት ምን ያደርጋል? ለፎልደሩ ስም እንድንሰጥ በዚህ መልኩ ይጠይቀናል ማለት ነው። ስለዚህ ይሄን እናጠፋና ምን እናደርጋለን? ለምሳሌ አሁን ስንት ላይ ነው ያለ ነው? ዲሴምበር ስንት ነው? 27 ነው አይደለም? ዲሴምበር 27 ነው። ስለዚህ ብዬ ክሬት ላደርግ እዚህ ጋር ክሬት የምትለው ክሊክ ላድርግ። ልክ እሷን ክሬት የሚለውን በተን ክሊክ በማድረግበት ሰዓት ወዴት ነው የሚወስደው? ወደ ማይ ድራይቭ ውስጥ ይወስዳል። ለምን ይመስላችኋል? ምክንያቱም ቅድም ማይ ድራይቭ ዲፋይን ሳረግ የኛ ፐርሰናል ፋይል እና የተለያዩ ፎልደሮች የሚቀመጡበት የት ነው ብያችሁ ነበር? ማይ ድራይቭ ነው ብያችሁ ነበረ ማለት ነው። ኦኬ እንዲህ ነው እንግዲህ ፎልደር ክሬት ማድረጉ። ይሄው እዚህ ጋር ክሬት ተደርጓል። ስለዚህ አሁን ማይ ዲሴምበር 27 የሚለው ውስጥ ፋይል ማስቀመጥ ብትፈልጉ ይሄ ምን ማድረግ አለባችሁ? ደብል ክሊክ አድርጋችሁ መክፈት ይኖርባችኋል። ፎልደር ስለሆነ ልክ ፎልደሩ ከተከፈተ በኋላ ነው እዛ ውስጥ ፋይሎቻችሁን ዶክመንቶቻችሁን የምታስቀምጡ። አሁን ኦልሬዲ አሁን የት ነው ያለነው? አዲሱ ፎልደራችን ውስጥ ነው ያለነው። ኦኬ አሁን ይሄኛውን ፎልደር ክሬት ካደረግን በኋላ አሁን እንዴት አድርጋችሁ ደግሞ ፋይሎቻችሁን ውስጥ ማስቀመጥ እንደምችሉ ላሳያችሁ። ወደ ኒው የምትሉ ከዛም በኋላ ዋይ ፋይል ዋይ ፎልደር። አሁን ፋይል ቀለል ያለን ቶሎ እንዲጭንልን ማለት ነው። ፋይል እዚህ ውስጥ አስቀምጬ ላሳያችሁ። ከዚህ መሀል ደግሞ ይሄኛውን ልምረጥ መሰለ፣ ይሄኛውን ልምረጥ። ከዛም በኋላ ኦፕን ልበል እዚህ ጋር። ስለዚህ አሁን 27 የሚለው ውስጥ አንድ የኤክሴል ፎርማት ያለው ፋይል እዚህ ውስጥ ይመጣል ማለት ነው። ከዛም በኋላ እዚህ ጋር እንደምታዩት አፕሎዲንግ ዋን አይተም አለ። ልክ ሲጨርስ ደግሞ መጨረሱን ቲክ አድርጎ ያሳያችኋል። ይኸው ጨርሷል። ዋን አፕሎድ ፋይል ተቀምጧል ማለት ነው እዚህ ውስጥ። ኦኬ ኔክስት ደግሞ ስለምንድን ነው የምናወራው? ሙቭ ፋይል ኢንቱ ፎልደር ፋይል አስቀምጠናል። እንግዲህ እዚህ ውስጥ አስቀምጠናል። ሌላው ደግሞ ስታር ኢምፖርታንት ፋይል ማለትም ለምሳሌ ያንተ ፋይል ስታር ማድረግ ፈለግ እንዴት እንደሆነ ላሳያችሁ። እዚህ ውስጥ ገብተህ ለማግኘት መጀመሪያ እቺ ፋይል ለማጣን አይደለ? አሁን እቺን ስሪ ዶት ትታያቸዋለች አይደለ? እቺ ምን ማድረግ ነው? ክሊክ ማድረግ ነው። ልክ እቺን ክሊክ በምናደርግበት ሰዓት የተለያዩ ኦፕሽኖች ይመጡልናል። ከዛ መሃል እዚህ ጋር ኦርጋናይዝ የሚላለ እዚህ ጋር ወደ ታች እንድና ምን እናደርጋለን? አርቶ ስታር እንላለን። ያኔ ምን ያደርግልናል? የዚህ ጋር ስታር ምልክት ይጨምርልናል ማለት ነው። ኦኬ ሌላ ደግሞ እንዴት አድርገን ፎልደሩን የተለያየ ከለር መስጠት እንደምችል ላሳያችሁ። እዚህ ጋር ምን ይለናል መሰላችሁ? ቼንጅ ፎልደር ከለር፣ ከለሩን ፎልደር መስጠት ይችላል። ስለዚህ ለፎልደራችን እንዴት አድርገን ምችል ደግሞ ላሳያችሁ። ኦኬ እዚህ ጋር አሁን ቅድም ክሬት አደረግነው ምን አለ? ፎልደር አለ። እነዚህ ደግሞ የራሳቸውን ከለር አላቸው አይደለ? አሁን ለዚህ ፎልደር እንዴት አድርጋችሁ ከለር መስጠት እንደምችል ላሳያችሁ። እሱ ምን ያደርጋል? እዚህ ጋር ትመጣላችሁ ስሪ ዶት ጋር ማለት ነው። እሷን ክሊክ እናደርጋለን። አሁን እኛ እቺ ስሪ ዶት ክሊክ በምናደርግበት ሰዓት እነዚህ ኦፕሽኖች ይመጡልናል። ከዛም በኋላ ምን እናደርጋለን? ኦርጋናይዝ የሚለው ጋር እንምጣና ከዚህ ከለሮች መሃል መምረጥ ብቻ ነው ማለት። ለምሳሌ እንበልና ይሄን ከለር ልምረጥ። ይሄን ከለር ልምረጥና ዲሴምበር 27 የሚለው ወደዚህ ከለር መቀየር ይኖርበታል ማለት ነው። ይሄው ወደዛ ቀይሮታል ማለት ነው። ኦኬ ኔክስት ደግሞ እዚህ ጋር ደግሞ ምን ይላችኋል? ሼሪንግ ፋይል ኤንድ ፎልደር ጉግል ድራይቭ ሜክ ኮላቦሬሽን ኢዚሊ። ስለዚህ እንዴት አድርጋችሁ የእናንተ ፋይል ለሰው ሼር ማድረግ እንደምችሉ ደግሞ ላሳያችሁ። እዚህ ጋር የተጻፈውን ስቴፕ አንድ ባንድ መከታተል ትችላላችሁ። ኦኬ አሁን እዚህ ጋር እንምጣና ለምሳሌ አሁን ክሬት ያደረኩት ፎልደር ሼር ማድረግ ከፈለኩ እዚህ ጋር እመጣለሁ። እቺን ክሊክ ካደረኩት በኋላ ምን አደርጋለሁ? ልክ እንደ ቅድሙ ኦፕሽኖች ይመጡልኛል ማለት ነው። ከዚህ መሃል ሼር የምትለውን ክሊክ አደረግና እዚህ ጋር መጥቼ ሼር ይለዋለሁ ማለት ነው። ልክ እኔ ሼር ካልኩት ምን ያደርግልኛል? እዚህ ጋር ለእያንዳንዱ ኢሜል ይጽፋለሁ ለተቀባዮቹ ማለት ነው። እዚህ ጋር መጥቼ ደግሞ ምን አደርጋለሁ ማለት ነው? ሬስትሪክሽን ኤኒዋን ዊዝ ዘ ሊንክ፣ ኤኒ ሊንክ ያገኘ ሰው እንዲገባ ወይ ደግሞ አክሰስ እንዲያደርግ ይፈቅድለታለሁ። ከዛ በኋላስ ምን አደርጋለሁ? ፐርሚሽኑን ሪስትሪክት አደርጋለሁ ማለት ነው። ፐርሚሽን ማለት አሁን እዚህ ጋር አለ ባይዘው ወይ ፐርሚሽን ቪውአር ካን ኦንሊ ቪው እንዲያይ ብቻ፣ ኮሜንታተር ተመልክቶም ኮሜንት እንዲጽፍ፣ ኤዲተር ደግሞ መመልከት፣ ኮሜንት መጻፍ፣ ኤዲት ማድረግ ትፈቅድለታል። ስለዚህ እንደ ፍላጎታችሁ አርጋችሁ
ትልካላችሁ ማለት ነው። ለምሳሌ አሁን እንዲህ አድርግና እኔ ምን አደርጋለሁ? ይህን ፋይል ለእናንተ ሼር ማድረግ ቢፈልግ ቪወር ላይ አደርጋለሁ። ከዛም በኋላ ምን አደርጋለሁ? ይሄኛው ኮፒ ሊንክ አድርጌ ደን ይለዋለሁ ማለት ነው። እቺ ሊንክ እየታስቀምጣለሁ። ለምሳሌ ዩቲዩብ ቻናሌ ላይ ፒዲኤፍ እንድታወርዱ ከፈለኩ ፒዲኤፍ እዚህ ላይ እጭናለሁ። ከዛም በኋላ በዚህ መልኩ ቪወርን ክሊክ አድርጌ እችን ኮፒ ሊንክ አደርጋለሁ ማለት ነው ሊንኩን። ከዛም በኋላ ይሄ እዚህ ጋር መጥቼ ምን አደርጋለሁ? ደን ይለዋለሁ ማለት ነው። ከዛም በኋላ ሊንኩን ሄጄ ይዛ አስቀምጣለሁ። እናንተ ሊንኩ ስትነኩ ዳይሬክትሊ ይሄ ነገር እንዴት አክሰስ እንድታደርጉ ይፈቅድላችኋል ማለት። ስለዚህ ፎር ፋይል እንዴት አድርገሽ ደግሞ ፋይሎቻችሁን ሰርች ማድረግ እንደሚችሉ ላሳያችሁ። አሁን እዚህ ጋር እንምጣና ጉግል ድራይቭ ላይ አይደል ያለ ነው። ፋይሉን ሰርች ማድረግ ቢፈልግ ይሄው እዚህ ጋር መጣችሁ ሰርች ማድረግ ትችላላችሁ በቀላሉ መንገድ ነው። እሺ ከዙ አልፎ ተርፎ ደግሞ እዚህ ጋር ዶክመንት ብቻ ማየት ከፈለጋችሁ ለምሳሌ ታይፑን እዚህ ጋር መጥተህ ድሮፕ ዳውን ክሊክ ታደርጋለህ። ከዛም በኋላ እኔ እዚህ ጋር መጥተህ ዶክመንት የሚለው ክሊክ በማድረግበት ሰዓት እዚህ መሀል የሚገኙትን ዶክመንት ፊልተር አድርጎ ነው የሚያሳየን ማለት ነው። እንጠብቁ፣ በአጭር ደቂቃ ውስጥ ፊልተር አድርጎ ዶክመንት ኦኬ እዚህ ጋር እንደምታዩት እንግዲህ ዶክ ፋይል ፊልተር ተደርጎ በዚህ መልኩ ተቀምጦልናል ማለት ነው። ስለዚህ በየታይፑ በየታይፓቸው በየሞዲፊኬሽኑ ሞዲፋይ የተደረገበት ቃል ዲፔንድ ሆናችሁ ፊልተር አድርጋችሁ ማስቀመጥ ትችላላችሁ። ለምሳሌ እዚህ ጋር ደግሞ ዛሬ ፊልተር የሆኑትን ወይ ደግሞ ሞዲፋይ የሆኑትን ብዬ ከዶክመንት ፋይል ያስቀምጥልኛል ማለት ካሉ ከሌሉ ባዶ ነው የሚያመጣላችሁ። እንደብቆ ያመጣልን ድረስ ይኸው አምጥቶልናል። ግን ዶክመንቱ ብቻ ነው ፕላስ ደግሞ ዛሬ ሞዲፋይ የተደረጉ እነዚህ ብቻ ናቸው ብሎ አምጥቷል። ከፈለጋችሁ ደግሞ እዚህ ጋር ምን ማድረግ ትችላላችሁ? አሁን ፊልተር አይደል ያስገባችሁት፣ እቺን አጥፋልኝ ካላችሁ እቺን ክሊክ ማድረግ ብቻ ነው። እስካሁን እንግዲህ እዚህ ጋር እንደምታዩት ፊልተሩ ስናጠፋ በፊት እንደነበረ በዚህ መልኩ መልሶልናል ማለት። ኦኬ ይሄ ነገር ደግሞ ጥቅሙ ላሳያችሁ። አሁን እንደዚህ ሳረገው ይሄን ስመርጦ ምን ግሪድ ሌአውት አቀማመጡ የፋይሉን አቀማመጥ በግሪድ ሌአውት ያስቀምጣል ማለት ምን ማለት ነው? ታዩታላችሁ ሲቀይር ይሄው በዚህ መልኩ ቀይሮ ነው የሚያስቀምጥላችሁ የፋይል አቀማመጥ። እንዲህ ከሆነ ደግሞ ሊስት ሌአውት ከሆነ ደግሞ በቃ በዚህ መልኩ ቅድም እንደነበረ ያስቀምጥላችኋል ማለት ነው። በቀላሉ መንገድ ይኸው በዚህ መልኩ ያስቀምጥላችኋል። ኦኬ ቀጣይ ዳውንሎድ ኤንድ ኦፍላይን አክሰስ አንድን ፋይል ወይ ደግሞ ዶክመንት ፎልደርን በሉት ዳውንሎድ ማድረግ ከፈለጋችሁ እንዴት ዳውንሎድ እንደምታደርጉ አሳያችሁ። እዚህ ጋር ነው 3 ነጥብ ዋጋ ትመጣላችሁ። ከዛም በኋላ እዚህ ጋር ምን የሚላለን ዳውንሎድ የሚላል። ልክ ዳውንሎድ የሚለው ስትነኩ በቀላሉ እንደ ታይፑ ዳውንሎድ ያደርግላችኋል ማለት ነው። ይኸው ፕሪፔሪንግ ዳውንሎድ ይላል። ልክ ሲጨርስ ደግሞ ኢንፎርም ያደርጋችኋል ማለት ነው። ኦኬ ሌላ ነገር ደግሞ ጉግል ድራይቭ ስልክ ላይ ለመጠቀም በቀላሉ መንገድ ጉግል ድራይቭ አንዳንድ ጊዜ ከስልክ ጋር ይመጣል። ከሌለ ደግሞ ከአፕ ስቶር ወይ ደግሞ ከጉግል ስቶር ሄዳችሁ ማውረድ ትችላላችሁ። ከዛ በጉግል አካውንታችሁ ትገቡትና በቀላሉ መንገድ መጠቀም ትችላላችሁ። ስትጠቀሙ ግን ቱ ስቴፕ ቬሪፊኬሽን ኦን ታደርጉትና ከዛም በኋላ ፓስወርዱን ስትሮ ከተጠቀማችሁ በኋላ በቀላሉ መንገድ መጠቀም ትችላላችሁ። እንግዲህ በዛሬ ቪዲዮአችን ጉግል ድራይቭ ምን እንደሆነ ጥቅሙስ እንዴት እንደሆነ እንዴት አድርጋችሁ አክሰስ ማድረግ እንደምችሉ አንድ ባንድ አይተናል ማለት ነው። ስለዚህ ፍሪ ክላውድ ስቶሬጅ ሰርቪስ በጉግል የቀረበ መሆኑንና የተለያዩ ፋይሎችን ኦንላይን እንድናስቀምጥ ባይዘው እንድታውቁ የሚፈልገው ነገር ጉግል ድራይቭ ለሁሉም ሰው ለአንድ አካውንት 15 ጂቢ ፍሪ ይሰጣል። ፋይሎቻችን ኦንላይን እንድናስቀምጥ ማለት ነው። 15 ጂቢ በነፃ መጠቀም ትችላላችሁ ማለት ነው። እንግዲህ ጉግል ድራይቭ እንዴት አድርጋችሁ መጠቀም እንደምትችሉ ምንነቱን ጥቅሙንም በቀላሉ መንገድ አሳይቻችኋለሁ ብዬ አስባለሁ። ቪዲዮን ከወደዳችሁት ላይክ እና ሼር አድርጉት። እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ መደገፍ ትችላላችሁ።